ከተኛበት ንቃ። ምን ማለት? ዋጠብሰ የምታበላ ልጅ ቆይ ምንድነው እንደዚህ ጅል እስክትሆን ያፈዘዘች? ዳግ አነጋገርን አስተካክል። ባላስቀይም ደስ ይለኝ ነበር፣ ግን ሁለት እግር አለኝ ተብሎ ለዛፍ ላይ ወጣ። ለነገሩ በእኔ ቦታ ካሉን ልትረዳኝ አትችልም። አልረዳህም። መጀመሪያውንም ቢሆን ቀልብ ያልወደዳትም ነበር። አሁን ደግሞ በደንብ አረጋገጠችልኝ። ስለማን ነው የምታወራው? አፈቀርኳት ስለምትላት ልጅ ነው ማለት። እንደ ሕፃን እየተጫወተችብ ነው። ባካት ቀባጠር። ወይኔ በጊዮርጊስ ቆይ ምን አባቷን ያስነካች? ና እንደውም ገና ወጣት ነህ። ስትሻገር እየተጠነቀቅ እንጂ መኪናማ እንዴ አትዳፈረ። እባብ ነሽ። ይተረጋጋ እንጂ ዝጋፈን። አንተ ምን እየተካሄደ እንዳለ ታስረጅኝ ትችላለሽ? ሳልፈልግ ጨዋታ ውስጥ ያስገባኝ ራስ ነህ። እኔ ደግሞ የጀመርኩትን ጨዋታ ሳላሸንፍ ማቋረጥ አልወድም። ይኸውልህ ጎረምሳው ዳና ዱርዬ ያፈቀራትን ሰው የሚያገኘው አማርኛ ፊልም ላይ ብቻ ነው። ይቺ ዓለም እንደምታስባት አይደለችም። በጣም ወረተኛ ነች። ላለው ነው የምታደለው። አንተ ደግሞ ጊዜ አለ። ተፍ ተፍ በል። እኔም የጀመርኩትን ጨዋታ መሸነፍ አለ። ጨዋታ አላለም። እማዬ መጣው እማዬ። ኧረ እባክህ እኔ ራሱ መች ጠገብኩ ልጄ። ቶሎ መለሳለሁ። እንዴ ሲላ ምርጥ ዲያስፖራ ማህደር ሲል አምላክ መጥቻለሁ። አታቅፊኝም እንዴ? እማዬን ራሱ በትክክል ሰላም ሰላት ነው እየከነፍኩ የመጣሁት። ደሙ እንዴት ነው ያማረብሽ! እንዴ ዲያስፖራው መች መተ ነው? አሁን ገና መግባቴ ነው። እባክህ ማዲ ለሰርጉ እንዳይቀር ንገሪው እሺ። እንገናኛለን። ማን ሊያገባ ነው ደግሞ? ሁሉም አግብተው እንደወጡ ነበር ማቅ ነው። መምጣቴን አውቀሽ ደግሰሽ ጠበቅሽ። እኔ ላገባ ነው። ከኔ ሌላ ማህደር ሌላ ሰው ለምደሽ? አው ሲል አምላክ ሌላ ሰው ለመድኩ። ምን ተባብለን ነበር? ካንተ ውጪ ላላገባ፣ ካንቺ ውጪ ላላገባ። ግን ህይወት በልጅነት እንደነበረችው አይደለች። መራራ እውነቶችን ታስጎነጭሃለች። አንቺን ብዬ እኮ ነው የመጣሁት ማዲ። ሁሉም ነገር ካለቀ ደረስክ እንጂ እንደምጠብቂ ነበር እኮ የማውቀው። በ7 ዓመት እንደመጣ ረስተው አይደለም መቼስ። የእናቴን ህይወት ማስተካከል ነበረብኝ። የኔስ እናት ከዛሬ ነገ ወግ ማረግ አያለው ብላ እያየኋት ያረጀችው እናቴስ? የኔስ እናት የተስተካከለ ህይወት መኖር አይገባት? አሁን ረፍዷል። ምንም ነገር መመለስ አንችልም። በቃ ከዚህ በኋላ የሌላ ሰው ሚስት ነሽ? አዎ። እሺ ሲል አምላክ እንዳትቀርሺ። እሺ ማን እንደሆነ አልታወቀም እኮ የወሰደው መስሎሽ? እነሱ ይተዋወቃሉ። እሺ ወዴት ነው የምትሄደው? ማን እንደሚልካቸው አውቃለሁ። አዋራዋለሁ። ምንድነው የምታወሩት? እሺ በቃ ይቅርታ አድርጉልኝ። ኧረ እባክህ ሌላስ የለህም? ገና መች ተጀመረና? ምኑ ነው ያልተጀመረው? ቅጣቱ ነዋ። አንተ ግን አይደብርህም? ወጣት አይደለ እንዴ? አረ እናት ጮቶ በእናትህ ተደብቀ የምትቀር መስሎ ነበር። አረ እንደዛ አይደለም። እንደውም ትሰማለህ፣ ይሄን ሰፈር ለቀህ ሄድሽ። አረ ቆይ እንደዛ አይደለም እባክህ። ቢሉ ደግሞ ለምንድን ነው የማይሆነው? አጠፋ ተብሎ ሰው ከኖረበት ሂድ ይባላል እና በሱ ምክንያት ሙሉ ሰፈሩ መሰደብ አለበት? እሺ አልግባም፣ ይቅርታ በቃ። ይሄ ቅርታ ብቻ በቂ አይደለም። የት ነው ያለው? የት ናቸው? የምን ጫጫታ ነው?
መደበቅህ ነው? እየጠበቅኩ ነበር። ኧረ እባክህ ሌባ የሆኑ ሰዎች ይፈሩኛል፣ ይጠብቁኛል። ምን እንደሰለችኝ ታውቃለህ? አጠፋለሁ ከእቴ ራቅ ምናምን ያልክ የምትጮኸው ነገር። አሁን ደግሞ ወደ ፍቅረኛ የመጣ እሱ ምን አደረጋት? ዝበላተ እሱ ላይ አትጮህ። ነገረ ከኔ ጋር አይደል? አንቺም እንደተፈጠረ ለምን አትነግሪው? መጀመሪያም እሱን ያስመለሰልኝ ማ ይሄ እሱ ራሱ ሌባ አይደለም? ኧረ አይደለም። ከማውራት በፊት ነገሮችን አረጋግጥ። ዝም ብላ አትጮህ። ለቦርሳው ይቅርታ። ይህን ቀን ካንተ መስማት የሚደንቅ ነገር ነው። ካፍ ለሚወጣው ነገር ግን ተጠንቀቅ። ይቅርታ ተባልክ እኮ። ካፍ ወጥቶ ሰውን ከሰበረና ካቆሰለ በኋላ ያንተ ይቅርታ ነገሮችን የሚቀይር ይመስልሃል? ነገሮችን መቀየር ባይችል እንኳን ቁስሉን ያደርቀዋል። ቁስሉ ቢደርቅ ጠባሳውን ግን ማጥፋት አትችል። ከዚህ በኋላ ላወራ አልፈልግም። የእህቴን ነገር ግን አልጨረስም። በምትፈልገው መንገድ እናወራለን፣ ከጸብ ውጭ። እንዴ ፈሪ እንደሆንክ ገምቼ ነበር። የሁለት ወጣቶች ጸብ እነሱ ጋር ብቻ ጸቡ የሚቀር አይደለም፣ ወደ ቤተሰብም ይዞራል። እና አንተ በጣም ገፍተህ እየመጣ ቢሆንም ለእናቴ ስል ግን አልጣላህ። ልጠለል? እሺ፣ በጣም አመሰግናለሁ። እንዴ መች ፈቀድኩልህ? በዝናብ እንድደበደብ ከፈረድሽብኝ እሺ። አይ እንደዛ አላልኩም። ና ተጠለል። እኔ ከሄድኩኝ በኋላ ግን መጠለያ መፈለግ ይኖርብሃል። ሰው እየጠበቅሽ ነው? አይ ገና ከታክሲ መውረዴ ነው። መብራቱ ይዘኝ ነው። እዛኛው ጋር ነው ቤቴ። ታዲያ ዝናቡ እስኪያባራ ተከትዬሽ ብገባስ? አይ እንደውም ዝናቡ ሳይሻለኝ አይቀርም። ምንድነው ከቅድም ጀምሮ ስልክ ላይ ቤት አይደርስም? አይደርስም። እኔ መብራቱ እስኪለቀኝ ነው የምጠብቀው። የማሻ